በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች ሁላችሁም በያላችሁበት እንደምን ሰነበታችሁ? እንደምን ቆያችሁ? በይቅርታው በቸርነቱ ብዙን ኃጢአታችንን ሳይመለከት እስከዚህ ሰዓት በሕይወት በጤና ያቆየን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር በረዳን መጠን እንግዲህ መጽሐፍ ቅዱስ መግቢያ ጥናታችንን እያጠቃለልን እንገኛለን። ያው ዛሬ ምናልባት እግዚአብሔር ከፈቀደ የመጨረሻውን ክፍል እናያለን። እንግዲህ ባለፉት ጊዜያት ስለ መጽሐፍ ቅዱስ ጠቅላላ መግቢያ አይተናል። ምንነት፣ ታሪክ አከፋፈል፣ ቀኖና አቆጣጠር፣ መጽሐፍ ቅዱስን እንዴት እንደምናነብ እንዲሁም ምን አይነት መርጃዎችን ልንጠቀም እንደምንችል በመጀመሪያው ክፍል ተመልክተን ነበር። ከዛ የብሉይ ኪዳን መጻሕፍትን፣ የሕግ መጻሕፍትን፣ የትንቢት መጻሕፍትን፣ የጥበብ መጻሕፍት፣ የታሪክ መጻሕፍት ብለን ከፍለን ተመልክተናል። ከአዲስ ኪዳን መጻሕፍት ወንጌላትን፣ የታሪክ መጻሕፍት መልእክታትን አይተናል። ባለፈው ጊዜ ራእየ ዮሐንስ ድረስ ያሉትን አይተናል። ዛሬ እግዚአብሔር ቢረዳን እንግዲህ የመጨረሻዎቹን ክፍሎች የሥርዓት መጻሕፍትን እንዲሁም መጻሕፍተ መነኮሳትና መጻሕፍተ ሊቃውንት የሚሉት እንዲሁ በአጭሩ ዳሰስ አድርገን ለማለፍ እንሞክራለን። የቀሩትን ደግሞ በሌላ ጊዜ እንመለስባቸዋለን ማለት ነው። ባለፈው እንግዲህ የሐዲስ ኪዳን በእጃችን ላይ ተጠርዞ የምናገኘው መጽሐፍ ቅዱስ ላይ የምናገኛቸውን የመጨረሻዎቹን ክፍሎች ከሐዋርያት መልእክታት የቅዱስ ያዕቆብ መልእክት ጀምረን ከዛ ጀምሮ ያሉትን ተመልክተናል። እንግዲህ የቅዱስ ያዕቆብ ከ12 ሐዋርያት አንዱ ነው ብለናል። የእልፌዎስ ወይም ቀሌዮጳ ተብሎ የሚጠራው ልጅ ነው። ታናሹ ያዕቆብ ተብሎ ይጠራል ብለናል። የጌታ ወንድሞች ከሚባሉት መካከል አንዱ ነው። የኢየሩሳሌም ሊቀ ጳጳስ ነበረ። መልእክቱን የጻፈው በየቦታው ለተበተኑ ለ12ቱ ነገድ ለእስራኤላውያን የጻፈው መልእክት እንደሆነ አንስተናል። መልእክቱ ምክር አዘል ነው። ስለ ፈተና፣ ስለ ትዕግስት፣ ድሆች መናቅ እንደማይገባ፣ ሰሚዎች ብቻ ሳይሆን ሰሪዎችም እንድንሆን፣ ስለ ሃይማኖት፣ ስለ ምግባር አስፈላጊነት፣ ስለ ፍቅር፣ እነዚህን የመሳሰሉ አንደበትን ስለመግዛት፣ ከፍቅር ዓለም ስለመለየት፣ ከሐሜት ስለመጠበቅ፣ ስለ መሐላ፣ ስለ ምስጢረ ቀንዲል፣ እነዚህን የመሳሰሉ እንግዲህ መልእክታትን ይዟል ብለናል። አከፋፈሉንም እንደዚሁ አይተናል። ቀጥለን የቅዱስ ይሁዳን መልእክት አይተናል። ከጌታ ወንድሞች መካከል አንዱ ነው። አራቱ የጌታ ወንድሞች ከሚባሉት ውስጥ አንዱ ነው። የያዕቆብ መልእክትም የጻፈው የታናሹ ያዕቆብ ወንድም ነው ብለናል። እንግዲህ በዚህ በይሁዳ መልእክት ውስጥ አንድ ምዕራፍ ብቻ ያለው ነው በመጽሐፉ። እንግዲህ አንድ የአዋልድ መጻሕፍትን አስፈላጊነትም ከምናይባቸው መረጃዎች አንዱ ያው ቅዱስ ይሁዳ በጻፈው በሐዲስ ኪዳን ከምንቀበላቸው የቀኖና መጻሕፍት ውስጥ በቀኖና ከማይቆጠሩት መጻሕፍት ታሪክ ጠቅሶ ጽፏል ብለናል። ከገድለ ሙሴ የሙሴን ታሪክ በብሉይ ኪዳን መጻሕፍት ውስጥ የማናገኘውን ታሪክ ጠቅሶ ጽፏል። ከመጽሐፈ ሄኖክም ጠቅሷል። እንግዲህ መጽሐፈ ሄኖክ ብዙዎች የማይቀበሉት መጽሐፍ ነው። የኛ የኢትዮጵያ ቤተክርስቲያን የምትቀበለው መጽሐፍ ነው እና ስም ጠቅሶ ከዚሁ ከመጽሐፈ ሄኖክ ላይም ጠቅሶ እናገኘዋለን። እንግዲህ ስለ ሐሰተኞች መምህራን አስተምሯል። በማይታዘዙ አመፀኞች ላይ ስለሚደርሰው ፍርድ ተናግሯል። በተቀደሰች ሃይማኖት መጽናት እንዳለብን አስተምሯል። በመጨረሻ ያየነው እንግዲህ የሐዲስ ኪዳን መጻሕፍት የመጨረሻ ክፍል እንግዲህ የመጨረሻ ክፍል ስንል ያው በእጃችን ላይ ተጠርዞ ከምናገኛቸው መጻሕፍቱ ከ27ቱ የሐዲስ ኪዳን መጻሕፍት ማለታችን ነው። የዮሐንስ ራእይ ነው። ዮሐንስ ራእይ ባለፈው እንዳነሳ ነው ብዙ ምስጢር ብዙ ምሳሌዎችን የያዘ ነው ብለናል። በዋናነት ያው ሁለት ክፍሎች እንዳሉት አንስተናል። በመጀመሪያዎቹ በምዕራፍ 2 እና በምዕራፍ 3 ለሰባቱ የኤፌሶን አብያተ ክርስቲያናት የተላኩ መልእክታት እናገኛለን ብለናል። ከምዕራፍ 4 ጀምሮ ራእዩ ይጀምራል። እንግዲህ ቅዱስ ዮሐንስ በፍጥሞ ደሴት ተግዞ ሳለ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጠለትን ራእይ ጽፏል ብለናል። እንግዲህ መጽሐፉ ስለ ድል፣ ስለ ቅዳሴ፣ ስለ ምስጋና፣ ስለ ሰማያዊ ክብር፣ ስለ ተስፋ የሚናገር ነው። ወደፊት ስለሚመጣው ነገር የሚገልጥ በብዙ ምስጢር የተሞላ መጽሐፍ ነው።
በዚህ ውስጥ እንግዲህ 7 ቁጥር ትልቅ ስፍራ እንዳለው ባለፈው አንስተናል። ይዘቱንም በተወሰነ ደረጃ አንስተናል ማለት ነው። እንግዲህ ይህንን እንደ ክለሳ ያህል ካነሳን ወደ መጨረሻው ክፍል እናልፋለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀኖና መጻሕፍት የመጻሕፍት ዝርዝርና አቆጣጠር መሰረት ከ27ቱ የሐዲስ ኪዳን መጻሕፍት ተጨማሪ 8 የሥርዓት መጻሕፍት አሉ። እነዚህ መጻሕፍት በቀኖና ቤተክርስቲያን ከዋናዎቹ ከ10 መጻሕፍት ገብተው የሚቆጠሩ 81ዱ መጻሕፍት ብለን 80 መጻሕፍት ብለን ከምንቆጥራቸው መጻሕፍት እነዚህ የሥርዓት መጻሕፍት አሉበት። እነዚህ መጻሕፍት እስከ ቅርብ ጊዜ ድረስም በአብዛኛው ራሳቸውን ችለው በየገዳማቱ በግዕዝ ቋንቋ የሚገኙ ነበሩ። አሁን ያው እየተተረጎሙ ይገኛሉ። መጻሕፍቱን እናገኛቸዋለን ማለት ነው። በአማርኛም ተተርጉመው በይዘትም ያው ሰፋ ሰፋ ስለሚሉ ራሳቸውን ችለው ነው የሚገኙት። እንግዲህ እነዚህ መጻሕፍት በተወሰነ ደረጃ ለመዳሰስ እንሞክራለን። ምክንያቱም ያው እንደ ቅድስት ቤተክርስቲያናችን ማቆጣጠር ከቀኖና መጻሕፍት ገብተው የሚቆጠሩ ከ10 መጻሕፍት ጋር ገብተው የሚቆጠሩ ስለሆኑ ማለት ነው። እንግዲህ እነዚህ የሥርዓት መጻሕፍት ቅዱሳን ሐዋርያት ከጌታችን ከኢየሱስ ክርስቶስ ቤተ ክርስቲያንን የመምራት የማስተዳደር ስልጣን ከተቀበሉ በኋላ ጌታችን ወደ ሰማይ ካረገ በኋላ ቤተ ክርስቲያን እንዴት መተዳደር እንዳለባት፣ ምዕመናን እንዴት መመራት እንዳለባቸው፣ የቤተ ክርስቲያን አደረጃጀት ምን መምሰል እንዳለበት የደነገጉት ያስተማሩት ትምህርት የሰሩት ስርዓት ነው ማለት ነው በእነዚህ መጻሕፍት ውስጥ የምናገኘው። ስለዚህ እነዚህ የሥርዓት መጻሕፍት ምንጮቻቸው ቅዱሳን ሐዋርያት ናቸው። በሐዋርያት ዘንድ ስርዓት ትልቅ ስፍራ አለው፣ ትልቅ ድርሻ አለው። ቤተክርስቲያንንም ለመጀመሪያ ጊዜ እየመሰረቱ እያደራጁ በየቦታው ቤተክርስቲያንን እየተከሉ የነበረበት ዘመን ስለነበረ እያንዳንዱ ቤተክርስቲያን ሃይማኖቱ አምልኮቱ ተጠብቆ የሚኖርበትን ምዕመናን ወደ ቅድስና የክርስቶስን ጸጋ ወደ መቀበል የሚደርሱበትን አምልኮት የሚፈጽሙበትን ስርዓት አያይዘው ሰርተዋል። እንግዲህ ቅዱስ ጳውሎስን በመልእክቱ ላይ እንደምናገኘው ወንድሞች ሆይ ከእኛ እንደተቀበልነው ወግ ይላል። እንግዲህ አሁን ስርዓት የምንቀበለው ነው፣ ከአባቶቻችን የምንወርሰው ነው። ከኛ እንደተቀበልነው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን ይላል። እንግዲህ ትእዛዙ ምን ያህል ጥብቅ ትእዛዝ እንደሆነ እናየዋለን። ያለ ስርዓት ከሚሄዱ እኛ እንደተቀበልነው ስርዓት እኛ እንደተቀበልነው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድም ተለዩ ነው። ስለዚህ ምዕመናንን ያለ ስርዓት ከሚሄዱ ሰዎች እንዲለዩ እንዲሁም በጌታችን በኢየሱስ ክርስቶስ ስም ሲያዝ ነው የምናየው። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 3 ቁጥር 6 ላይ ይህን እናገኛለን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይም ያለ ስርዓት የሚሄዱትን ገስጿቸው ብሏል እና ስርዓት በሐዋርያት ትምህርት ዘንድ ትልቅ ስፍራ ያለው ነው። ስለዚህ እነዚህ የሥርዓት መጻሕፍት የሐዋርያትን ትምህርት ይዘዋል። የመጀመሪያው ቤተክርስቲያንንም ታሪክ ይዘዋል። ልክ እንግዲህ ባለፈው ስናነሳ ከአዲስ ኪዳን መጻሕፍት ከ27ቱ መጻሕፍት ውስጥ የታሪክ መጽሐፍ ያልነው የሐዋርያት ሥራ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ የመጀመሪያዎቹ ክርስቲያኖች የመጀመሪያ ቤተክርስቲያን ታሪኳ ምን ይመስላል ለሚለው የተወሰነ የታሪክ ፍንጭ የሚሰጠን የሚያሳየን የሐዋርያት ሥራ ነው። በእነዚህም በሥርዓት መጻሕፍቶች ውስጥ በስምንቱ የሥርዓት መጻሕፍቶች ውስጥ ልክ ሐዋርያት እንዴት ቤተክርስቲያንን እንደመሯት የመጀመሪያ ቤተክርስቲያን ምን ትመስል እንደነበረ ታሪክም እናገኝበታለን። የሐዋርያትን ተግሳጽ እናገኝበታለን። በተለይ ደግሞ ዋና ትኩረታቸው ደጋግመን እንዳነሳ ነው ስርዓተ ቤተክርስቲያን ላይ ነው። ለዚህ ነው የሥርዓት መጻሕፍት የሚባሉት ማለት ነው። እና ሐዋርያት ስርዓተ ቤተክርስቲያንን የደነገጉባቸው መጻሕፍት ናቸው። እነዚህ መጻሕፍት እንግዲህ ሐዋርያት በሐዋርያት ሥራ ምዕራፍ 15 ላይ እንደምናየው የመጀመሪያውን ሲኖዶስ ካደረጉበት ጊዜ ጀምሮ እንግዲህ በተደጋጋሚ እየተሰበሰቡ የሲኖዶስ ጉባኤ እያደረጉ የቤተክርስቲያንን ስርዓቶች ሰርተውልናል።
ስለዚህ እነዚህ መጻሕፍት በዋናነት የነዚህ ሐዋርያት የቅዱሳን ሐዋርያት ሲኖዶሶች ናቸው ማለት ነው። መሰረታቸው ምንጫቸው የሐዋርያት ስርዓት ነው። በእነዚህ መጻሕፍት ውስጥ ደግሞ የምናገኛቸውን ስርዓቶች ደግሞ ጠለቅ ብለን ስናጠና ደግሞ ያው አንዳንድ ስርዓቶች በዛው በሐዋርያት ዘመን የተደነገጉ ስርዓቶች እንዳልሆኑ ፍንጮች እናገኛለን። ስለዚህ አንዳንድ ምሁራን በዚህ ዙሪያም ዘርፈ ብዙ ጥናት ያደረጉ ምሁራን እንደሚገልጹት አንዳንድ ቀኖናት የሐዋርያትን ትምህርት ይዘው ከነሱ በኋላ በተነሱ ሌሎች ሊቃውንት የዳበሩ በሌሎች ሊቃውንት የተጨመሩ ስርዓቶች እንደሆኑ የሚጠቁሙ ምሁራን አሉ ማለት ነው። በአጠቃላይ ግን ምንጩ መነሻው የሐዋርያት ትምህርት ሐዋርያት የሰሯቸው ስርዓቶች ናቸው ማለት ነው። እነዚህ የስርዓት መጻሕፍት ብላ ቤተክርስቲያን የምትቀበላቸው 8ቱ መጻሕፍት ያው እዚሁ ላይ ተዘርዝረዋል። የመጀመሪያው መጽሐፈ ዲድስቅልያ ይባላል። በመቀጠል ትእዛዝ፣ ግጽው፣ አብጥሊስ እና ስርዓተ ጽዮን የሚባሉ እነዚህ አራቱ መጻሕፍተ ሲኖዶሳት አራቱ የሲኖዶስ መጻሕፍት የሚባሉ አሉ። ስለዚህ አሁን 5 ሆነ ማለት ነው ከመጽሐፈ ዲድስቅልያ ጋራ። ቀዳማዊና ካልዕ ኪዳን መጽሐፈ ኪዳን አንደኛ እና ሁለተኛ 7 ይሆናል ማለት ነው። የመጨረሻው መጽሐፈ ቀሌምንጦስ 8ኛ። እነዚህ 8ቱ የስርዓት መጻሕፍት የምንላቸው እነዚህ ናቸው። ስለዚህ አራቱ የሲኖዶስ መጻሕፍት አሉ። ትእዛዝ፣ ግጽው፣ አብጥሊስ እና ስርዓተ ጽዮን። ሁለቱም የመጻሕፍተ ኪዳን አሉ። አንደኛ እና ሁለተኛ ኪዳን፣ መጽሐፈ ዲድስቅልያ እና መጽሐፈ ቀሌምንጦስ። እነዚህ 8ቱ የስርዓት መጻሕፍት ይባላሉ ማለት ነው። እንግዲህ እነዚህን በተወሰነ ደረጃ አሁን እነዚህ መጻሕፍትም ወደ ውስጥ እየገባን አንመለከታቸውም። ያው መግቢያ ስለሆነ እያየን ያለ ነው። እንግዲህ መጀመሪያ አራቱን የሲኖዶስ መጻሕፍት እንመለከታለን። አራቱ የሲኖዶስ መጻሕፍት ያልናቸው ቅድም እንዳነሳ ነው ትእዛዝ፣ ግጽው፣ አብጥሊስ እና ስርዓተ ጽዮን ናቸው። የመጀመሪያው ትእዛዝ ነው። እንግዲህ እነዚህን አሁን ደጋግመን ስናነሳ እንደምታዩት ትኩረት የሚያደርጉባቸው መሰረታዊ ሀሳቦች አሉ። ለመጀመሪያ ቤተክርስቲያን እጅግ ወሳኝ እጅግ አስፈላጊ የሆኑ ናቸው። ከነዚህ ውስጥ አንዱ ክህነት ነው። ቅዱሳን ሐዋርያት ከጌታችን ከኢየሱስ ክርስቶስ ተሹመው የመጀመሪያዎቹ ካህናት ወይም የመጀመሪያዋ ቤተክርስቲያን ካህናት ሆነዋል ማለት ነው። ጌታችን ኢየሱስ ክርስቶስ በንፋሃት በአንብሮተ እድ እስከ ፕትርክና ድረስ ያለውን ክህነት ሾሟቸውን ያደረገው የዮሐንስ ወንጌል ስናነብ ይህንን እናያለን። መንፈስ ቅዱስን በላያቸው ላይ አሳድሮ እጁን ጭኖ በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው፣ ወይም ኃጢአቱን ይቅር ያላችሁለትን እኔ ይቅር እላለሁ፣ ኃጢአቱን የያዛችሁበትን እኔ ይዛለሁ ብሎ ኃጢአትን የማሰርና የመፍታት ስልጣን ሰጥቷቸው ነው ያረገው ወደ ላይ ወደ ሰማይ። ስለዚህ ሐዋርያት ይህንን ከጌታ የተቀበሉትን ክህነት ለቤተ ክርስቲያን አገልግሎት በሚጠቅም መንገድ ስርዓት አበጅተውለታል ማለት ነው። ምክንያቱም ይሄ ክህነት የማይቋረጥ ክህነት ነው፣ የክህነት ሰንሰለት ነው፣ እስከ ዓለም ፍጻሜ ድረስ የሚቀጥል ነው። እውነተኛዋ ቤተ ክርስቲያን እንዲሁም አንዱ እውነተኛነቷ የሚታወቀው ይሄ የሐዋርያት የክህነት ቅብብሎች ሳይቋረጥ ያላት ቤተ ክርስቲያን ስትሆን ነው። አንዲት ቤተ ክርስቲያን እውነተኛ ቤተ ክርስቲያን የምትባለው በየትኛውም ዘመን የሚነሳ ያ ካህን ያንን ክህነቱን ያገኘው ከማን ነው የሚለው ወደ ኋላ ተመዞ ቢታይ ትሬስ ባክ ቢደረግ የት ነው መድረስ ያለበት? ሐዋርያት ጋር። ሐዋርያትን ደግሞ ማንሾማቸው ጌታችን ኢየሱስ ክርስቶስ። ስለዚህ ይሄ ስርዓተ ክህነት ቅዱሳን ሐዋርያት ከነሱ ቀጥሎም ደግሞ የተነሱ የቅዱሳን ሐዋርያት ደቀ መዛሙርት የነበሩ ናቸው። እነ ቅዱስ አግናጢዮስ፣ እነ ቀሌምንጦስ፣ እነ ፖሊካርፕ የምንላቸው እነዚህ አባቶች ደግሞ ይበልጥ እያደራጁት ሄደዋል ማለት ነው። ስለዚህ ስለ ስርዓተ ክህነት አንዱ ትኩረት የሚያደርጉበት ነገር ነው። ሌላው በቤተክርስቲያን ውስጥ ስለሚፈጸሙት ምስጢራት አሁን ቀደም እንዳልነውም ጌታችን ኢየሱስ ክርስቶስ እንግዲህ ለ12 ሐዋርያት ብቻ
ትምህርቱን አስተምሮ ስርዓቱንም አሳይቷቸው ነው ወደ ሰማይ ያረገው። ጌታችን ኢየሱስ ክርስቶስ በዓለም ዞሮ አላስተማረም። ያስተማረው በሀገረ እስራኤል ነው፣ በገሊላና በይሁዳ አውራጃዎች ነው ያስተማረው። ስለዚህ ወደ ዓለም ወጥተው በየሄዱበት ቦታ ሁሉ ቤተክርስቲያንን ተክለው የአዲስ ኪዳኑን አምልኮት እንዲያስፋፉ የላካቸው ቅዱሳን ሐዋርያትን ነው። ስለዚህ በየሄዱበት ሁሉ እንግዲህ የመጀመሪያው ቤተክርስቲያን ስትመሰረት እንግዲህ መስዋዕቱ እንዴት ይቀርባል፣ አቀራረቡ ምን መምሰል አለበት፣ ካህናት እንዴት ይሾማሉ፣ ለክህነት ሹመት የሚያበቃው የማያበቃው ምንድን ነው፣ አንድ ካህን ከመሆኑ በፊት ምን አይነት መስፈርቶችን ማሟላት ያስፈልገዋል፣ ኤጲስቆጶስ፣ ቄስ፣ ዲያቆን የሚሉትን እነዚህን ሁሉ ያደራጁት ቅዱሳን ሐዋርያት ናቸው። በተወሰነ ደረጃ በሐዋርያት ሥራ ምዕራፍ 6 ላይ ዲያቆናትን ሲሾሙ እናያለን። ቅዱስ ጳውሎስ መልእክታትም ላይ ባለፈው እንዳነሳ ነው በተለይ ለጢሞቴዎስ በላከው መልእክቱም ላይ እንግዲህ የኤጲስቆጶስን አሿሿም ስርዓት ቅዱስ ጳውሎስ ሲደነግግ እናየዋለን። እነዚህ ስርዓቶች ደግሞ ይበልጥ ተብራርተው ተስፋፍተው በደንብ ተደራጅተው የምናገኘው ደግሞ በእነዚህ በስርዓት መጽሐፎች ውስጥ ነው ማለት ነው። ስለ ንዋያተ ቅድሳት፣ ስለ ቁርባን፣ ስለ ጥምቀት አሁን እነዚህን በተደጋጋሚ በሌሎቹ መጽሐፍቶች ላይ እናገኛቸዋለን ማለት ነው እና ይሄ ክህነት፣ ምስጢራተ ቤተክርስቲያን፣ ስለ መስዋዕቱ አንዱ እንግዲህ እነዚህ ትኩረት የሚያደርጉበትን የእነዚህን ስርዓት የሚደነግጉ ናቸው። ሌላው ምዕመናንንም የሚመለከቱ ትእዛዞችን እናገኝበታለን። በዚህ በመጀመሪያው መጽሐፍ ላይ ምዕመናን ሊጠብቋቸው የሚገቡ አንቀጾች ይዟል። ከጠንቋዮች እንዲጠበቁ፣ ከግብረ ሰዶም እንዲጠበቁ፣ ምዕመናን ከውርጃ ልጅን ማስወረት ተገቢ እንዳልሆነ፣ የሞተን ነገር ከመብላት እንዲከለከሉ፣ ሳይባረክ የሞተን ነገር እንዳይበሉ፣ ልጆችን በሃይማኖት ከማይመስሏቸው ጋር እንዳያጋቡ፣ እንደዚህ አይነት ስርዓቶች ተደንግጎበት እናገኛለን ማለት ነው። ይሄ መጀመሪያው ክፍል ነው እንግዲህ ከአራቱ የሲኖዶስ መጻሕፍት ትእዛዝ የሚባለው ነው። ሌላው ሁለተኛው ግጽው ይባላል። ግጽው ማለት ያው የግዕዝ ቃል ነው፣ የተገለጠ ፊት ለፊት የሚታይ ማለት ነው። ገጽ ስንል ግጻዌ ስንል እንግዲህ ያው ተመሳሳይ ነው እና ስርወ ቃሉ አንድ ነው። ይህንን ያው ቀሌምንጦስ የጻፈው የሐዋርያት ዜናን ይናገራል። በመጀመሪያውና በመጨረሻው ክፍል ቅድም እንዳነሳ ነው እንደተናገር ነው በመግቢያው ላይ ዜና ሐዋርያትን ነው የሚናገረው፣ ወይም ታሪካዊ ይዘት ያለው ነው ማለት ነው መጀመሪያውና መግቢያው። በመካከል ላይ ደግሞ ያሉት አንቀጾች ደግሞ ስርዓት ነክ ናቸው ሆነው እናገኛቸዋለን ማለት ነው። ስለዚህ ይህ መጽሐፍ የታሪክም ይዘት አለው፣ የስርዓትን መጽሐፍ ነው ማለት ነው። በስርዓት አንቀጽ ውስጥ ስለ ስርዓተ ጸሎት ስንጸልይ እንዴት ሆነ መጸለይ እንዳለብን አሁን በእነዚህ የስርዓት መጽሐፎች ላይ ነው። ለምሳሌ ስለ ጸሎት ስናነሳ ፊታችንን ወደ ምስራቅ አዙረን እንድንጸልይ እንግዲህ ሐዋርያት ናቸው የደነገጉት። በእነዚህ መጽሐፍቶች ውስጥ ነው የምናገኘው ማለት ነው። ጾም ስንጾም እንዴት ሆነን መጾም እንዳለብን፣ የሚጾምባቸው የማይጾምባቸው ቀኖች የትኞቹ እንደሆኑ፣ እነዚህ ሁሉ ዛሬ እኛ የምንመራባቸው የምንከተላቸው እንግዲህ ስርዓቶች ሁሉ የተገኙት ከእነዚህ መጽሐፍት ነው ማለት ነው። አሁን በዚህ መጽሐፍ ውስጥም አሁን ቅድም እንዳነሳ ነው እንግዲህ ክህነት በሁሉም የስርዓት መጽሐፎች ውስጥ ትልቅ ትኩረት የሚሰጠው ነው። ስለ ካህናት የተደነገጉ ድንጋጌዎች እናገኛለን። ሌላው በመጀመሪያው ቤተክርስቲያን ውስጥም አሁን ትኩረት የሚሰጠው በዚህኛው መጽሐፍ ብቻ ሳይሆን በተደጋጋሚ በሌሎች መጽሐፍት ውስጥ የስርዓት መጽሐፎች ውስጥ የምናገኘው ስለ ሰማዕታት የሰማዕታት መታሰቢያ ዝክር እንዲደረግ ሐዋርያት ደንግገዋል እና ሰማዕታት ለቤተክርስቲያን ደማቸውን ያፈሰሱ ናቸው፣ ስለ ክርስቶስ የሞቱ ናቸው እና ቤተክርስቲያን እንዳትረሳቸው መታሰቢያቸው እንዲደረግ በተደጋጋሚ ሐዋርያት ሲደነግጉ እናያለን። በዚህ መጽሐፍ ውስጥም ያው ከምስጢራተ ቤተክርስቲያን ስለ ቁርባን ተጽፎ እናገኛለን ማለት ነው። ሶስተኛው ከአራቱ የሲኖዶስ መጽሐፍ አብጥሊስ የሚባለው ነው። አብጥሊስ ይህንን ስም ያው በቅዳሴ ላይ ሁል ጊዜ በዜማ የምንለው የቅዳሴ መግቢያ ላይ ካህናቱ ከቤተልሔም መስዋዕቱን
በመሶብ ወርቅ አክብረው ይዘው በሚገቡበት ሰዓት በዜማ የምንለው ቀጥታ የተወሰደው ከዚህ ከሐዋርያት የአብጥሊስ መጽሐፍ ነው። ለምሳሌ አሁን በዚህ በቅዳሴያችን ላይ ምን እንላለን? ከመዝ መሃሮነ ሐዋርያት በአብጥሊሶሙ የሚለውን ቃል ታስታውሳላችሁ አይደለ? እመቦ ብእሲ የሚለው በዜማ የምንለው ይሄ ቀጥታ የተወሰደው ከአብጥሊስ ከ9ኛው አንቀጽ ነው። እንግዲህ የ9ኛው አንቀጽ ላይ ምንድነው የሚለው? እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢተመጠወ ቁርባነ ለይሰደድ እምቤተ ክርስቲያን እስመ አማሰነ ሕገ ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ የሚል አንቀጽ ተጽፎ እናገኛለን። እና ያው በቅዳሴው ላይ የምንናገረው የተወሰነ የቃላት ለውጥ ወይም የተጨመሩ ቃላት አሉት። ግን አንቀጹ ይህን አንቀጽ ነው በዜማ የምንለው። ምንድነው የሚለው? ከዛው ላይ አያይዘን ምን እንላለን? ከመዝ መሃሮነ ሐዋርያት በአብጥሊሶሙ አብጥሊስ በሚባለው መጽሐፋቸው ላይ ሐዋርያት እንዳስተማሩን ብለን የምንጠቅሰው ይህንን መጽሐፍ ነው ማለት ነው። አብጥሊስ የሚለው ይሄኛው መጽሐፍ ነው። እመቦ ብእሲ ምእመናን ከምእመናን ወገን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ በሚቀድሱበት ሰዓት ወደ ቤተ ክርስቲያን የገባ ሰው ቢኖር ወኢተመጠወ ቁርባነ ገብቶም ቁርባን የማይቀበል ከሆነ ይሰደድ ማለት ከምእመናን አንድነት ይለይ። ከቤተ ክርስቲያን ይሰደድ ማለት ከምእመናን አንድነት ይለዩት እና ለይሰደድም ቤተ ክርስቲያን እንግዲህ ይህ ጥብቅ እንግዲህ የሐዋርያት ቀኖና ነው። እንግዲህ ተመልከቱ፣ በተለይ አሁን በዚህ ዓመትም ቅዱስ ቁርባን ላይ ልዩ ትኩረት አድርገን እንሰራለን ብለናል እና እንግዲህ ቤተክርስቲያን ያስተማሩት ትምህርት ይሄ ነው። እኛ ኬት አምጥተን እንግዲህ አለመቁረብ ምርጫ አድርገን እንደምንኖር እንግዲህ ራስን መጠየቅ ያስፈልጋል። እንዲሁም ቅዳሴ በተቀደሰበት በእያንዳንዱ ቅዳሴ ላይ ይህንን አዋጅ ቤተክርስቲያን አውጃ ነው ወደ ቅዳሴው ወደ ፍሬ ቅዳሴው የምትሄደው እና ሐዋርያት አብጥሊስ በሚባለው የሥርዓት መጽሐፋቸው ላይ ወደ ቤተ ክርስቲያን መጥቶ በቅዳሴ ሰዓት ስጋውና ደሙን ሳይቀበል የሚሄድ ከምዕመናን አንድነት ይለይ ብለዋል። ምክንያቱም ያለ ቅዱስ ቁርባን ክርስትና ስለሌለ እና እስመ አማሰነ ሕገ ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ለምን ከተባለ እስመ አማሰነ ሕግን አጥፍቷል፣ ሕግን አፍርሷልና ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ በሚሆን በንጉሥ ፊት የሥጋም የመንፈስም ንጉሥ በሆነ በሰማያዊው ንጉሥ በክርስቶስ ፊት መቆምን አቃሏልና እና አሁን ወደ ቅዳሴ ሰዓት ስንመጣ ምንመጣው በፈሪሃ እግዚአብሔር ሆነን በተአምኖ ኃጢአታችንን እያመንን በንስሐ ሆነን የክርስቶስን ምሕረትና ይቅርታ እየፈለግን ነው ወደ ቅዳሴው መምጣት ያለብን እና ወደ ቅዳሴው የምንመጣበት ትልቁ ዓላማ ምንድን ነው? በንስሐ ሆነን ራሳችንን አዋርደን የክርስቶስን ምሕረት ካህኑ ስለኛ የሚጸልየውን ጸሎት መጠበቂያ አድርገን በዛ የኃጢአት ስርየትን አግኝተን ቅዱስ ሥጋውን ክቡር ደሙን ለመቀበል ነው። ምክንያቱም ያቺ የቅዳሴ ሰዓት ክርስቶስ ራሱን በመስቀል ላይ መስዋዕት አድርጎ እንዳቀረበባት እንደ ዕለተ ዓርብ ነች። ስለዚህ ጌታችን ኢየሱስ ክርስቶስ ደግሞ በመስቀል የተሰዋው ሥጋውን የቆረሰው ደሙን ያፈሰሰው እኛ እንድንቀበለው ቤተ ክርስቲያን መጥቶ ቅዳሴውን አስቀድሶ ሥጋውና ደሙን ሳይቀበሉ መሄድ ምን ማለት ነው የሚለን እንግዲህ ሐዋርያት ድንጋጌ በክርስቶስ ፊትን መቆም በሰማያዊ ንጉሥ ፊት መቆምን ማቃለል ነው እና የመጣንበትን ዓላማ አለመረዳት ነው እና ይህን በጣም ልብ ልንለው የሚገባ ትልቅ አንቀጽ ነው። ለዚህ ነው እንግዲህ ከዚህ ክፍል ላይ ይህን ክፍል በቅዳሴውን በየዕለቱ እያልነው የማናስተውለው ስለሆነ በዜማ እያልነው የማናስተውለው ነገር ስለሆነ ልብ ማለት ያስፈልጋል እና ማትቀበሉ ሰዎች ሥጋውና ደሙን ማትቀበሉ ሰዎች ቢያንስ ይሄ የሐዋርያት ድንጋጌ ቢያንስ ይሄ የሐዋርያት ቀኖና ወደ ልባችን ሊመልሰን ይገባል እና በየቅዳሴውም ሳስንለው ደግሞ ራሳችንን መውቀስ ያስፈልጋል እና ይሄ ከምዕመናን አንድነት የሚለይ ከቤተ ክርስቲያን ህብረት የሚያስወጣ ነው ሥጋውና ደሙን አለመቀበል ማለት።
ይህን ነው የምንጠቅሰው ማለት ነው። ስለዚህ በዚህ መጽሐፍ ላይ ካሉት እንግዲህ ከተጠቀሱት ነገሮች አንዱ ይሄ ነው። ሌሎች ብዙ አንቀጾች አሉት። ስለ ካህናት ይናገራል። አሁንም በድጋሚ እንግዲህ ቅድም እንዳነሳ ነው የካህናት አሿሿም እና የካህናት አገልግሎት በየስርዓት መጽሐፍ ሁሉ የሚጠቀስ ነው ብለናል። በዓመት ሌላው እንግዲህ በየዓመቱ እስከ ዛሬም ድረስ እንግዲህ እንደምታውቁት ቅዱስ ሲኖዶስ በዓመት 2 ጊዜ የርክበ ካህናት በአራተኛው ከትንሣኤ በአራተኛው ሳምንት የሚደረገው እና ደግሞ በጥቅምት 12 የሚደረገው የሐዋርያት ሲኖዶስ መነሻው በዚህ አብጥሊስ በሚባለው መጽሐፍ የተደነገገው ነው። በዓመት 2 ጊዜ የሲኖዶስ ጉባኤ እንዲደረግ ቅዱሳን ሐዋርያት ወስነዋል። ስለ ምዕመናን በሚመለከቱት አንቀጾች ላይ ምዕመናን ስዕለት የሚሳሉ ከሆነ ስዕለታቸውን በአግባቡ እንዲፈጽሙ፣ በዝሙት የወደቀ ካለ ስለ ንስሐው ልቅሶ ያብዛ እና በዝሙት መውደቅ ምን ያህል ከባድ ኃጢአት እንደሆነ ስለሚገባው ንስሐም ልቅሶን ያብዛ ተብሎ የታዘዘበትን አንቀጽ እናገኛለን። ቅድም በሌላኛው መጽሐፍ በሌሎችም የሥርዓት መጽሐፍ ላይ እንደምናገኘው ያልታረደ መብላት እንደማይገባ ከአይሁድ ጋር በጾማቸውም በፋሲካቸውን በዓል መሳተፍ ለክርስቲያኖች ተገቢ እንዳልሆነ ይህንን የሚያደርግ ካህን ካለ እንዲሻር፣ ህዝባዊ ከሆነ እንዲለይ እንግዲህ በዚህ አብጥሊስ በሚባለው መጽሐፍ ውስጥ ከተደነገጉት ስርዓቶች የተወሰኑት ናቸው። የመጨረሻው አንቀጽ 81 ላይ የመጻሕፍት ቁጥር ተዘርዝሮ እናገኛለን። የመጻሕፍት ቁጥር 81 መሆኑን የተደነገገው በዚህ መጽሐፍ ላይ ነው ማለት ነው። እንግዲህ 80 አሐዱ የምንለው የመጻሕፍት ቁጥር መነሻው 81 የሚለው ከየት ነው የመጣው ለሚለው መልሱ ይኸው አብጥሊስ የሚባለው የሐዋርያት መጽሐፍ የደነገገው ነው ማለት ነው። አራተኛው ክፍል እንግዲህ የሲኖዶስ መጽሐፍት ከሚባሉት አራተኛው መጽሐፍ ሥርዓተ ጽዮን ነው። ይሄኛው መጽሐፍ በአብዛኛው ያው ነገረ ክህነት ነው የሚናገረው። የክህነትን አሿሿም ይደነግጋል። ስለ ጾም ለምሳሌ በቅዳሜና እሁድ መጾም እንደማይገባ ይናገራል። እንግዲህ በቅዳሜ በእሁድ ማንጾመው እዛው ላይ ሕጉ ላይ እንደተጠቀሰው ከአንዲቱ ቅዳሜ በቀር ይላል። ያቺ አንዲቱ ቅዳሜ ቀዳም ስዑር ነች እና ከዚህ ውጪ በቅዳሜና በእሁድ መጾም የማይገባ ነው። ከመናፍቃን ከአይሁድ ጋር መጸለይ፣ በአምልኮት መሳተፍ እንደማይገባ አባቶቻችን ደንግገዋል ማለት ነው እና አሁን የመናፍቃን አዳራሽ ሄዶ ከመናፍቃን ጋር መሳተፍ፣ የመናፍቃን ጸሎት መሳተፍ ተገቢ አይደለም፣ በሐዋርያትም የተከለከለ ነው ማለት ነው። በጊዜውም አሁን ክርስቲያኖች በጣም ተጠንቅቀው እንዲያደርጉት ሐዋርያት ካዘዙት ነገር አንዱ ጾማቸውም የበዓል አከባበራቸውም ከአይሁድ ጋር እንዳይተባበር ነው። ባሕረ ሐሳብም ሲወጣ በየዓመቱም ሲነገር እንደምትሰሙት በባሕረ ሐሳብ የክርስቶስ ፋሲካ ወይም የክርስቲያኖች ፋሲካ ብቻ ሳይሆን የአይሁድ ፋሲካም ይወጣል። የአይሁድ ፋሲካን አባቶቻችን የሚያወጡት ለምንድን ነው? ከእነሱ ፋሲካ ጋር የእኛ ፋሲካ እንዳይሆን፣ ከእነሱ ፋሲካ ጋር ክርስቲያኖች እንዳያከብሩ ነው ይሄ የሚደረገው እና ይሄ የሐዋርያት ድንጋጌ ስላለበት ነው። ሌላው በዚህ መጽሐፍ ላይም ከ80 አሐዱ መጻሕፍት 64 መጻሕፍት ተዘርዝረው እናገኛለን በመጨረሻው አንቀጽ ላይ ማለት ነው። ስለዚህ እነዚህ አራቱ የሲኖዶስ መጻሕፍት ይባላሉ። ከ8ቱ 4ቱ መጻሕፍተ ሲኖዶሳት የሚባሉት እነዚህ ናቸው። ትእዛዝ፣ ግጽው፣ አብጥሊስ፣ ሥርዓተ ጽዮን። እነዚህ መጻሕፍት ምናልባት ሲጠቀሱ ቅድም ያው ሳልጠቅሰው ያለፍኩት ነገር ምናልባት ከነዚህ መጻሕፍት ላይ ሥርዓት ሲጠቀስ ምህጻረ ቃሎች አሉ ወይንም እነዚህን መጻሕፍት የሚወክሉ። ለምሳሌ ትእዛዝ ረስጠብ ይባላል። ያው የሌሎች ረስጠብ የሚለው ያው ለምን እንደሆነ ዝርዝሩን እያንዳንዱ ረስ እነዚህ ትርጉም አላቸው። ግን ምንድነው ረስጠብ የሚል? አሁን ረስጠብ ተብሎ ቁጥር ሲጻፍ ልክ አሁን ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር እንደምንጠቅሰው ከነዚህ መጻሕፍት ሲጠቀስ እነዚህን ልታገኙ ትችላላችሁና ረስጠብ ሲል ያው ትእዛዝ ከሚባለው ከመጻሕፍተ ሲኖዶሳት ከአራቱ መጻሕፍት አንዱ ከሆነው መጽሐፍ የተወሰደ ነው ማለት ነው። በሌሎች የሥርዓት መጻሕፍቶች ላይ እነዚህን ልታዩ ትችላላችሁ። ረስጠጅ ግጽው ነው። ረስጣ ወይም ረስጣ አብጥሊስ ነው። ሥርዓተ ጽዮን አይን ነው።
በዚህ መልክ ነው የሚጠቀሱት ማለት ነው። መጽሐፍ ቅዱስ ላይ ስንጠቅስ ምዕራፍና ቁጥር አድርገን እንደምንጠቅሰው መጽሐፍተ ኪዳናት አንደኛ ኪዳን እና ሁለተኛ ኪዳን ተብለው ነው የሚጠቀሱት። መጽሐፈ ቀሌምንጦስ ሲጠቀስ በሁለት መንገድ ሊጠቀስ ይችላል። ቀሌ የሚለው ያው ቀሌምንጦስን የሚወክል ነው። ቀሌምንጦስ አሁን ቀጥለን እንደምንመለከተው የቅዱስ ጴጥሮስ ትምህርት ስለሆነ ጴጥ ተብሎም ሊጠቀስ ይችላል ማለት ነው። ጴጥሮስ ወይም ቀሌምንጦስ በሚለው ቀጥሎ የምናገኛቸው እንግዲህ ሁለቱን የኪዳን መጻሕፍት ነው። መጽሐፈ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው እስከ ዕርገቱ ድረስ ባሉት 40 ቀናት ለሐዋርያት ያስተማረው ትምህርትን የያዘ ነው እና ከዕርገቱ በኋላ ሐዋርያት ጌታ ያስተማራቸውን ትምህርት ጽፈውታል። መጽሐፈ ኪዳን ይባላል። ጌታችን ኢየሱስ ክርስቶስ እንግዲህ የቤተ ክርስቲያናችን ሊቃውንት ሁልጊዜ እንደሚያስተምሩን ከሞቱ ከትንሣኤው በፊት ያስተማረው ትምህርት ወንጌል ይባላል። ከትንሣኤው በኋላ እስከ ዕርገቱ ድረስ ያስተማረው ትምህርት ደግሞ መጽሐፈ ኪዳን ይባላል። ሁለት ክፍል አለው። አንደኛና ሁለተኛ ኪዳን ይባላል። ይሄ የመጀመሪያው መጽሐፈ ኪዳን የጸሎት ክፍል አለው፣ የቅዳሴ ክፍል አለው። ሁል ጊዜ ከቅዳሴ በፊት እንግዲህ የኪዳን ጸሎት ብለን የምንጸልየው ጸሎት ከዚሁ መጽሐፍ የተወሰደ ነው ማለት ነው። 9 ኪዳኖች የኪዳን ጸሎቶች ነው የሚደርሱት። ያው በሶስት ተከፍሎ የመንፈቀ ሌሊት አለ፣ የነጋ አለ፣ የሰርክ አለ። እንግዲህ አሁን ካህኑም ይህንን የኪዳን ጸሎት ሲጀምር ምንድነው የሚለው? ኪዳን የጠዋት ከሆነ ያው ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ቅዱሳን እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤሁ እሙታን ሳህሉ ወምህረቱ ያህሉ ምስለ ኩልነ ብሎ ይህንን ያደርሳል። እንግዲህ ሁል ጊዜ ያው ኪዳን ጸሎት ላይ ካህኑ ይህንን ሲናገር ትሰሙታላችሁ። ይሄ ያው በመጽሐፈ ኪዳን ላይ ያለ ነው። ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ቅዱሳን እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤሁ እሙታን ጌታችን ኢየሱስ ክርስቶስ ከዕርገቱ በፊት ከትንሣኤው በኋላ ለቅዱሳን ሐዋርያት የነገራቸው ያስተማራቸው ኪዳን ይህ ነው ብሎ ነው ካህኑ የሚጀምረው። ስለዚህ ይሄ እንግዲህ ያው ቅድም እንዳነሳ ነው ይሄ መጽሐፈ ኪዳን የሚለው ጌታችን ኢየሱስ ክርስቶስ መቼ እንዳስተማረው ራሱ ካህኑም ይሄ ጸሎተ ኪዳን ሁል ጊዜ ሲያደርስ የምንሰማው ነው ማለት ነው። በመግቢያው ላይ እነዚህ 9 የኪዳን ጸሎቶች አሉ። ያው ካህናት ናቸው የሚያደርሷቸው እነዚህን ጸሎቶች። እኛ አቤቱ እናመሰግንሃለን ሲል እኛም ተሰጥኦን እንቀበላለን ማለት ነው። አቤቱ አንተ እናመሰግናለን እያለን ማለት ነው። የመጨረሻዎቹ ክፍሎች ላይ ደግሞ አሜን ብለን እንቀበላለን ማለት ነው። እና በዚህ መንገድ የምናደርሳቸው የኪዳን ጸሎቶች ያሉት ያው ከዚሁ ክፍል ነው። ከጸሎቱ ክፍል በተጨማሪ ደግሞ ሌሎች አንቀጾች አሉት። ይሄ መጽሐፈ ኪዳን ቀዳማዊ ስለ መንፈስ ቅዱስ የሚናገር፣ ስለ ፍጻሜ ዘመን፣ ስለ ሲመተ ክህነት ወይም ስለ ክህነት አሿሿም፣ ስለ ምስጢራት፣ ስርዓተ ቁርባን፣ የንዑሰ ክርስቲያን ጥምቀት፣ ሜሮን፣ ጋብቻ፣ ለታመሙ ሰዎች፣ ለሞቱ ሰዎች ስለሚጸለይ ጸሎት፣ በበዓለ ሀምሳ አሁን ጾምና ስግደት እንደማይገባ የተደነገገው በዚህ ክፍል ነው። አሁን በበዓለ ሀምሳ ጾምም አንጾምም ስግደትም አንሰግድም። ይሄ ሐዋርያት የቀኖና መጻሕፍት ውስጥ አንዱ ከሆነው ከመጽሐፈ ኪዳን የተወሰደ ነው ማለት ነው፣ ይሄ ሕግና ስርዓት። ስለዚህ እነዚህን የመሳሰሉ ሌሎችም ስርዓቶች የተደነገጉበት ክፍል አለው ማለት ነው፣ አንቀጾች አሉት። ሁለተኛው ኪዳን እንደ መጀመሪያው ኪዳን ያው በአንቀጽ የተከፋፈለ አይደለም፣ ግን በአጠቃላይ ስለ ካህናት ሹመት፣ ስለ ንዑሰ ክርስቲያን ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ሐሳዌ መሲህ፣ ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ይናገራል። እንግዲህ በአጠቃላይ አሁን የሁለቱ የኪዳን መጻሕፍቶች ያው ቅድም እንዳነሳ ነው አጠቃላይ የስርዓት መጻሕፍቶች ውስጥ በተደጋጋሚ የሚጠቀሱ ነገሮች አሉ። በተለይ ቅድም እንዳነሳ ነው የክህነት ሹመትና ምስጢራተ ቤተክርስቲያን። በዚህኛው መጽሐፍ ደግሞ ስለ ዳግም ምጽአትና ስለ ሐሳዌ መሲህም ተጠቅሶ እናገኘዋለን፣ ልክ እንደ ዮሐንስ ራእይ ማለት ነው። ሌላው እንግዲህ ከነዚህ ከ8ቱ የስርዓት መጻሕፍት ዲድስቅልያ የምንለው ነው። ይሄ ጥንታዊ መጽሐፍ በብዙዎችም አብያተ ክርስቲያናት ዘንድ የሚታወቅ ነው፣ የሚጠቀስ ነው፣ ብዙ ጥናት የሚደረግበት ነው።
ዲድስቅልያ የሚለው እንግዲህ የግሪክ ቃል ነው። ዲዳኪ ማለት በግሪክ ትምህርት ማለት ነው። ቲቺንግ፣ ዶክትሪን፣ ኢንስትራክሽን የሚለውን ትርጉም የያዘ ነው ማለት ነው። ዲድስቅልያ ማለት ትምህርት ማለት ነው እና ይሄ መጽሐፍ ሲጠቀስ ዲድስቅልያ ዘአበዊነ ሐዋርያት ብለው ነው አባቶቻችን ይህን መጽሐፍ የሚጠሩት። ምን ማለት ነው እንግዲህ በአጠቃላይ ስንተረጉመው ምን ማለት ነው? የአባቶቻችን ሐዋርያት ትምህርት ማለት ነው። ትምህርት ማለት ነው። ይህንን መጽሐፍ እንዲሁም አባቶቻችን ልጆቻችንን ጭምር ልናስተምራቸው ከሚገቡ መጻሕፍቶች አንዱ እንደሆነ ይጠቅሳሉ። መቅድመ መሐርዎሙ ለውሉድክሙ መጽሐፈ ሲራክ ወሰሎሞን ወመዝሙረ ዳዊት ወዲድስቅልያ ብለው እንግዲህ አባቶቻችን ጠቅሰዋል እና ልጆቻችሁን አስቀድማችሁ መጽሐፈ ሲራክን፣ መጻሕፍተ ሰሎሞንን፣ መዝሙረ ዳዊትንና ዲድስቅልያን አስተምሩ እና ይሄ መጽሐፍ ተተርጉሞ ታገኙታላችሁ። ስለዚህ ያው እኛ ብቻ ልናነበው የሚገባ ሳይሆን ልጆቻችንም ልናስተምራቸው ከሚገቡ መጻሕፍቶች አንዱ ነው ማለት ነው። 43 ይሄ መጽሐፍ ሰፋ ያለ ነው። ብዙ ዝርዝር ድንጋጌዎችን፣ ትምህርቶችን የያዘ ነው። የሐዋርያትን ትምህርት 43 አበይት አንቀጾች አሉት። በእያንዳንዱ አንቀጽ ስር ደግሞ ንዑሳን አንቀጾች አሉ። የሐዋርያት ትምህርትና ተግሳጽን የያዘ ነው ብለናል። እንግዲህ ለካህናትም ለምእመናንም የሚሆኑ ድንጋጌዎችን፣ ትምህርቶችን ይዟል። ለካህናት ለምሳሌ ስለ ካህናት ሹመትና አገልግሎት ይናገራል። ስለ በዓላት በተለይ ደግሞ ሰሙነ ሕማማት እና በዓለ ፋሲካ ራሳቸውን ችለው አንቀጽ ወጥቶላቸው በምን አይነት መንገድ ልናከብራቸው እነዚህም በዓላት ልናከብራቸው እንደሚገባ ተጠቅሶ እናያለን። ለመጀመሪያዎቹ ክርስቲያኖች በእርግጥ በእኛ ቤተክርስቲያን እስካሁንም ድረስ በጣም በልዩ ተመስጦ በሱባኤ መልክ ከዓለም ራስን በመለየት ለመንፈሳዊ ነገር ራስን በመስጠት ከሚከበሩ በልዩ መንፈስ ከሚከበሩ በዓላት መካከል ሰሙነ ሕማማትና ፋሲካ ነው። በዚህ በንስሐ ጉባኤያችንም ያው ልዩ ትኩረት አድርገን ልዩ ትኩረት ሰጥተን በጾም፣ በጸሎት፣ በስግደት የክርስቶስን ስጋና ደም በመቀበል እንድናከብራቸው በጋራ የምንተጋበት አንዱ በዓል ነው እና ይሄ የሆነበትም ዋናው ትልቁ ምክንያት ይሄ ሐዋርያትም የደነገጉት ነው። የመጀመሪያዎቹ ክርስቲያኖችን በልዩ ሁኔታ የሚያሳልፉት ሰሙን ነው። የጌታን ሕማሙና መከራውን እያሰቡ ጌታም ራሱ እንደተናገረው እንዳስተማረን መከራውን ሕማሙን ስለሁላችን የተቀበለውን ጸዋትወ መከራ እያስብን ልንኖር እንደሚገባን ጌታም ስላስተማረ ማለት ነው። ስለዚህም ተደንግጎበትና የምናገኘው በዚሁ ዲድስቅልያ በሚለው መጽሐፍ ውስጥ ነው። ቅዱሳት መጻሕፍትን ማንበብ እንደሚገባ ያስተምራል ይህ መጽሐፍ። የሐዋርያትን ትምህርት መጠበቅ እንደሚገባ ስለ ምስጢራት ጥምቀትና ሜሮን ተጠቅሰው እናገኛለን። በእነዚህ ምስጢራት ዙሪያ ያሉትን ስርዓቶች ማለት ነው። ምዕመናንን የተመለከቱ አንቀጾች ላይ ደግሞ ያው ይህን እንደዚህ ስንል እንግዲህ 43ቱንም አንቀጾች አይደለም እየጠቀስን ያለ ነው እንግዲህ እንደምትረዱት ማለት ነው። እንዲሁ አለፍ እያልን እንደው ይዘቱ ምን ይመስላል የሚለውን እንደው በተወሰነ ደረጃ ግንዛቤ እንዲኖረን ነው። ምናልባት ይህንን ስናነሳ ግን ቢያንስ የተተረጎሙትን አሁን በገበያ ላይ የምናገኛቸውን እንግዲህ ካሜራው ይታይ አላቅም። ይሄኛው መጽሐፍ አራቱን መጽሐፍተ ሲኖዶሳት ያልናቸውን ይዞ እናገኘዋለን። ልክ እንደዚሁ ቀሌምንጦስም ዲድስቅልያም ተተርጉሞ እናገኛቸዋለን ማለት ነው። እነዚህ መጽሐፍት እየገዛን ልናነባቸው ይገባል። ለምዕመናን ለምሳሌ ሴቶች ባሎቻቸውን ሊያከብሩ እንደሚገባ የተደነገገበት አንድ አንቀጽ አለ። ለቤተ ክርስቲያን መባ መስጠት እንዲገባ፣ ወላጆች ልጆቻቸውን መምከር መገሰጽ እንደሚገባቸው፣ ከቂም በቀል መራቅ መለየት እንደሚገባ፣ ዘፈን ቤት ጭፈራ ቤት መሄድ እንደማይገባ እንግዲህ ሐዋርያት ያስተማሩት ትምህርት ነው። ባል ወይም ሚስትን እንዲሁ ያለ ምክንያት መፍታት ለክርስቲያኖች የሚገባ እንዳልሆነ እንግዲህ አባቶቻችን እነዚህን የመሳሰሉ ስርዓቶችን ደንግገው ያስቀመጡበት ነው ማለት ነው። የመጨረሻው እንግዲህ ከ8ቱ መጻሕፍት የመጨረሻው ቀሌምንጦስ የምንለው ነው። ቀሌምንጦስ
ብዙዎቹንም እነዚህን የሐዋርያት ሲኖዶስ መጻሕፍት ከሐዋርያት ተቀብሎ ለእኛ ያስረከበን ለአብያተ ክርስቲያናት የሰጠ ነው። ሐዋርያት እነዚህን ስርዓቶች የሰጡት ለቀሌምንጦስ ነው። በብዙዎቹም የስርዓት መጽሐፎች ላይ ስሙ ተጠቅሶ እናገኘዋለን። በልዩ ሁኔታም ደግሞ በስሙ የተጠቀሰ ደግሞ አንድ መጽሐፍ አለ ማለት ነው። ከነዚህ ከስርዓት መጽሐፎች ውስጥ ቀሌምንጦስ ያው ቅዱስ ጴጥሮስ ያስተማረው የቅዱስ ጴጥሮስ ደቀ መዝሙር ነው። የቅዱስ ጴጥሮስ ደቀ መዝሙር እንደመሆኑም በቅዱስ ጴጥሮስ መንበር ሶስተኛ ሊቀ ጳጳስ ሆኖ የሮሙን መንበረ ጴጥሮስን ጳጳስ ሆኖ ያገለገለ የመራ ነው። የሮም ቤተክርስቲያን የመራ ታላቅ አባት ነው ማለት ነው። የቅዱስ ጴጥሮስ ቀጥተኛ እንግዲህ ለሐዋርያት ቀጥታ የመጀመሪያ ደቀ መዝሙር ተብለው ከሚጠሩት ቀዳማውያን ሐዋርያን አበው ከምንላቸው ውስጥ አንዱ ነው ማለት ነው። እና ሐዋርያው ቅዱስ ጳውሎስንም ያገለግለው እንደነበረ ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 4 ቁጥር 3 ላይ ስሙን ጠቅሶት እናገኛለን። ወንድሜና አጋዤ ስትሪካ ሆይ እንድትረዳቸው አንተንም እለምንሃለሁ፣ ወንጌልን በማስተማር ከቀሌምንጦስና ስራቸው ከተባበረ ስማቸው በሕይወት መጽሐፍ ከተጻፈላቸው ከወንድሞቻችንም ሁሉ ጋራ ከእኔም ጋራ ደክመዋልና ይላልና ስማቸው በሕይወት መጽሐፍ የተጻፈላቸው ከኔ ጋር አብረው ልክ እንደኔ ሆኖ የሚደክሙ ወንድሞች ብሎ ከጠራቸው ውስጥ ቀሌምንጦስንም ቅዱስ ጳውሎስ ጠርቶት እናገኛለን። ታላቅ አባት። እንግዲህ ይሄ ቀሌምንጦስ መጽሐፍ ሰፋ ያለ መጽሐፍ ነው። መጽሐፉ ከአዳም ጀምሮ ያለውን ሐረግ ቤተክርስቲያን በሐዋርያት ትምህርት እንዴት እንደተመሰረተች ስለ ራሱ ስለ ቀሌምንጦስ ደቀ መዝሙርነት ቅዱስ ጴጥሮስ እንዴት እንዳስተማረው ስለ ስልጣነ ክህነት ከዓለም መፈጠር ጀምሮ እንግዲህ በመካከለኛ ዘመን በጌታችን በኢየሱስ ክርስቶስ የተደረገው እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ልደቱ በዓለም ዞሮ ስለማስተማሩ በኋላ ላይም እንግዲህ ያው ሞቶ ከተነሳ በኋላ ከእርገቱም በኋላ መንፈስ ቅዱስን ለቤተ ክርስቲያን እንዴት እንደላከ ስለ መንፈስ ቅዱስ ስለ ቅዱሳን ሐዋርያት አስተምህሮ ዘልቆ ደግሞ በመጨረሻም እስከ ዳግም ምጽአት ድረስ ያለውን የሚዳስስ መጽሐፍ ነው ማለት ነው። እንግዲህ የስርዓት መጽሐፍት የምንላቸው እነዚህ ናቸው። እነዚህ የስርዓት መጽሐፍት እንግዲህ በተወሰነ ደረጃ እንደው ስንመለከታቸው ይዘታቸውን ስታየው ለቤተክርስቲያን ምን ያህል አስፈላጊ እንደሆኑ ቤተክርስቲያን ሐዋርያት ከመሰረቷት ጊዜ ጀምሮ መልኳ ሳይቀየር አሰራሯ አካሄዷ ሳይለወጥ እስከኛ ዘመን ድረስ እንድትደርስ ያደረጓት እነዚህ ስርዓቶች ናቸው። ምክንያቱም በየዘመኑ የሚነሱ ሰዎች እንደ ልባቸው እንደ ፈቃዳቸው እነሱን ደስ እንዳላቸው ሳይሆን የሚሄዱት የሚጓዙት በእውነተኛዋ ኦርቶዶክሳዊት ቤተክርስቲያን ያለፉ አገልጋዮች ሁልጊዜ ይህንን የሐዋርያትን ስርዓት እየተማሩ ቅዱስ ጳውሎስ ቅድም እንዳነሳ ነው በመግቢያችን ላይ ከአባቶቻቸው የወረሱትን ወግና ስርዓት ይዘው በዛ ስርዓት እየተመሩ ያንን ስርዓት ደግሞ ለልጆቻቸው እያስተላለፉ ነው ያለፉት ማለት ነው። እና በዚህ መንገድ ነው እኛም የምንሄደው ማለት ነው። ከአባቶቻችን የወረስነውን ስርዓት እንማራለን፣ ከእነሱ እንቀበላለን፣ እኛ እንኖርበታለን። ለልጆቻችን ደግሞ ሳንበርስ ሳንከልስ ሳንጨምር ሳንቀንስ እንሰጣቸዋለን ማለት ነው። እና በተለይ እነዚህ ምስጢራትን የተመለከቱ ስርዓተ ክህነትን የተመለከቱ የመስዋዕቱን ስርዓት የተመለከቱ የመጽሐፍትን ቀኖና የተመለከቱ እነዚህ ስርዓቶች እምነታችን እንዳይበረስ ያደረጉ ከመናፍቃን ተንኮል ቤተክርስቲያንን የጠበቁ አጥሮች ናቸው። ስርዓት አጥር ነው። የምናምነው እምነት የሚጠበቀው በስርዓት ነው። የኛ ቤተክርስቲያንም አሁን ኦርቶዶክሳዊ ቤተክርስቲያን ቅድም እንዳልኩት ትልቁ መገለጫዋ ምንድነው? ጥንታዊነት ነው። ያ ማለት ምንድነው? ፕሪዘርቬሽን ላይ ነው ትኩረት የምናደርገው። የምንቀይረው የምንለውጠው ነገር የለም። በእርግጥ ያው አንዳንድ ስርዓቶች እንዳስፈላጊነቱ እንደየዘመኑ ለውጥ ማሻሻል ሊደረግባቸው ይችላሉ። ይሄም ግን የማንን ውሳኔ ይጠይቃል? የሲኖዶስን ውሳኔ ይጠይቃል። ለዛ ነው ቅዱሳን ሐዋርያት በዚሁ የስርዓት መጽሐፋቸው ላይ
ከነሱ በኋላ የሚነሱ ጳጳሳት ልክ እነሱ እንዳደረጉት በዓመት ቢያንስ ሁለት ጊዜ በዋናነት እየተገናኙ የቤተ ክርስቲያንን ሁኔታ እያዩ ስርዓት እንዲያወጡ ቀኖና እንዲደነግጉ በምዕመናን ዘንድ የሚያከራክሩ ነገሮች ሲነሱ ለዛ መፍትሄ የሚሆኑ ነገሮችን እንዲሰጡ አዘዋል ማለት ነው። ቤተክርስቲያናችንም እንግዲህ እስከ ቅርብ ጊዜም ድረስ ያው ሲኖዶሳችን በዚሁ መንገድ ስራ እየሰራ ይገኛል። ለምሳሌ አሁን በእኛ ዘመን የምናስታውሳቸው አሳ ይበላል አይበላም የሚለው ቅዱስ ሲኖዶስ ውሳኔ ሰጥተውበታል። በጾም ወቅት የአሳ ስጋ እንዳይበላ ማለት ነው። እና ልክ እንደዚህ በምዕመናን ዘንድ ክርክር ሲነሳ ቅዱስ ሲኖዶስ ውሳኔ ይሰጣል። ዛሬም ድረስ የሐዋርያት አሰራር አለ ማለት ነው። እና ያቺ ቤተክርስቲያን እምነቷን ሃይማኖቷን በዚህ ስርዓት እየጠበቀች ትሄዳለች ማለት ነው። ስርዓት እጅግ በጣም አስፈላጊ ነው ማለት ነው። ለቤተክርስቲያን ሕልውና በጣም እጅግ አስፈላጊ ነው። እነዚህንም የስርዓት መጽሐፍቶች እኛም በምንችለው አቅም ልናነባቸው፣ ልናጠናቸው፣ ልንጠቀምባቸው ይገባል ማለት ነው። አምላካችን እግዚአብሔር ሁላችንንም ይርዳን። እንግዲህ ይሄም ምንን ይጨርስልናል ማለት ነው። እንግዲህ እስካሁን የተመለከትነው 35ቱን የሐዲስ ኪዳን መጽሐፍት ጨረስን ማለት ነው። እንዲሁ መግቢያውን እያየን ማለት ነው። 27ቱን የሐዲስ ኪዳን መጽሐፍት እና 8ቱን የስርዓት መጽሐፍትን ተመልክተናል። 35 ይሆናል። እንግዲህ በብሉይ ኪዳን ካሉት ከ46ቱ መጽሐፍት ጋራ 81 የሐዲስ ኪዳን መጽሐፍት ብለን የምንጠራቸው እነዚህን ነው ማለት ነው። ሌላው እንዲሁ ባጭሩ ለተወሰነች ደቂቃ ብቻ የምንመለከተው መጽሐፍትን ካነሳን አይቀር በቤተክርስቲያናችን የመጽሐፍት ጉባኤ 4 ጉባኤያት አሉ። መጽሐፍት በ4 ዘርፍ ይከፈላሉ። ቤተክርስቲያን የምትመራባቸው የቤተክርስቲያን ሊቃውንት የሚያጠኗቸው፣ የሚያነቧቸው፣ የሚማሯቸው፣ የሚያስተምሯቸው ማለት ነው። እና እነዚህ እስካሁን ድረስ ያየናቸው መጽሐፍተ ብሉያት 1፣ መጽሐፍተ ሐዲሳት 2 ናቸው። ከዚህ በተጨማሪ ደግሞ መጽሐፍተ መነኮሳትና መጽሐፍተ ሊቃውንት የሚባሉ አሉ። እንግዲህ በአብነት ትምህርት ቤቶች በጉባኤ ቤት የሚተረጎሙ ትምህርት የሚሰጥባቸው የቤተክርስቲያን እውነተኛ የትምህርት ምንጮች የሚባሉት እነዚህ 4ቱ የመጽሐፍት ክፍሎች ናቸው ማለት ነው። እና እነዚህን የመጽሐፍት ክፍሎች ያጠና የተማረ ያስመሰከረ ሰው ያው ሊቀ ሊቃውንት የሚባል ማዕረግ የሚሰጠው በ4ቱም ክፍል ተምሮ የሚወጣ ሰው ነው። እና ስለ ቤተክርስቲያን የምታያቸው፣ የምታጠናቸው፣ የምትመራባቸው መጽሐፍት ናቸው ማለት ነው። ስለዚህ ያው መጽሐፍተ መነኮሳትና መጽሐፍተ ሊቃውንት ከዚሁ ክፍል ውስጥ ስለሆኑ ከ81 መጽሐፍት ጋር አብረው የሚቆጠሩ ናቸው እያልን አይደለም። ግን ያው ቤተክርስቲያን የምትመራባቸው፣ የምታስተምራቸው፣ የምተረጉማቸው መጽሐፍት ናቸው እያልን ነው። እና መጽሐፍተ መነኮሳትና መጽሐፍተ ሊቃውንት ይገኙበታል። መጽሐፍተ መነኮሳት 3 ናቸው በዋናነት። የመነኮሳት ምግባራቸውን፣ ስራቸውን ይናገራሉ። ጾራቸው እንዴት እንደሆነ፣ ያንን ጾራቸውን በምን አይነት መንገድ ሊጋደሉ እንደሚገባ ያስተምራሉ። የሚያስተምሩት ትምህርት እነዚህ ቅዱሳን መነኮሳት ከዓለም የተለዩ መነኮሳት ባህታውያን ያስተማሩትን ትምህርት፣ ታሪካቸውን፣ ጸጋቸውንና ክብራቸውን የሚናገሩ መጽሐፍት ናቸው። 3 መጽሐፍት ናቸው። ያው እነዚህ መጽሐፍትም አሁን በዝርዝር አንመለከታቸውም፣ እንዲሁ ጠቆም አድርገን ለማለፍ ያህል ነው። እና የመጀመሪያው ማር ይስሐቅ ነው። ማር ይስሐቅ ያው ቅዱስ ይስሐቅ የሚባለው የጻፈው መጽሐፍ ነው። በዚህ ስም የሚጠሩና ታሪካቸው የሚወራረስ ቢያንስ 3 የሚሆኑ ይስሐቆች አሉ። ግን ይህንን ክፍል ያው የጻፈው ማር ይስሐቅ በ7ኛው ክፍለ ዘመን የነበረ ነው። ማር እንግዲህ በቤተክርስቲያን ያው ማር ጊዮርጊስ እንላለን፣ ማር ኤፍሬም ይባላል። ማር የሚለው የማዕረግ ስም ነው እና ማር ስሙ ይስሐቅ ነው። እንግዲህ እነዚህ 3ቱ መጻሕፍት አባቶቻችን እንደሚነግሩን ማር ይስሐቅ ጾራቸውን፣ ፊልክስዩስ ታሪካቸውን፣ ተጋድሏቸውን፣ አረጋዊ መንፈሳዊ ደግሞ ጸጋቸውን፣ ክብራቸውን ይናገራሉ። በዋናነት ያው ትኩረት የሚያደርጉበት ማለት ነው። እና ያው መነኮሳት የሚባሉት በተለይ የምንኩስና ሕይወት የተስፋፋው ቅዱስ እንጦንስ
ከተነሳበት ጊዜ ጀምሮ ነው። ቅዱስ አትናቴዎስ የቅዱስ እንጦንስ ሕይወት ወይም ዘ ላይፍ ኦፍ ሴንት አንቶኒ የሚለው መጽሐፍ ከጻፈ በኋላ እንግዲህ ይህ መጽሐፍ በዓለም ተሰራጭቶ ብዙዎችን ወደዚህ ሕይወት እንዲሳቡ አድርጓቸዋል እና የእነዚህን በግብፅ በረሃ ውስጥ የሚኖሩት መነኮሳትን ሕይወት ቅድስናቸውን፣ ክብራቸውን፣ ተጋድሏቸውን እያዩ ብዙዎች እንግዲህ ወደዚህ ሕይወት የተሳቡበት የጎረፉበት የምንኩስና ሕይወት የተስፋፋበት ዘመን ነው ይሄ 4ኛው መቶ ክፍለ ዘመን እና ያው መነኮሳት በግሪክ ሞኖኮስ በግሪክ ሞኖ ያው አንድ ማለት ነው አይደለም። የብቸኝነት ሕይወትን የሚመርጡ ከዓለም ተለይተው ከሴት ርቀው ንጽህናቸውን ጠብቀው የሚኖሩ ናቸው። ይሄ እንግዲህ ምንኩስና ሕይወት በዚህ በ4ኛው መቶ ክፍለ ዘመን ተስፋፋ አለን እንጂ ያው እነሱ ናቸው የጀመሩት እያልን አይደለም። እንግዲህ ይሄ ምንኩስና ሕይወት ወይም ራስን ለእግዚአብሔር የመለየት ሕይወት ከደቂቀ ሴት ጀምሮ ነበር። እንግዲህ ደቂቀ ሴት ባለፈውም የብሉይ ኪዳን መጻሕፍትን እነ መጽሐፈ ሄኖክን ስንመለከት አንስተናል እና ከሴት ርቀው ንጽህናቸውን ጠብቀው በደብረ ቅዱስ የሚኖሩ የሴት ልጆች እንደነበሩ አንስተናል እና በብሉይ ኪዳንም ያው ደጋግመን የምናነሳቸው ቅዱስ ኤልያስ ነቢዩ ኤልያስ ይገኛሉ። በዚህ በድንግልና ሕይወት ያው ያን ጊዜ ምንኩስና ተብሎ ባይጠራም ማለት ነው እና በድንግልና ሕይወት በተባህቶ የኖሩ እነ ቅዱስ ኤልያስን እናነሳለን። ካህኑ መልከ ጼዴቅም ይገኝበታል። በሁለቱ ኪዳናት መካከል የነበረው መጥምቁ ዮሐንስም ገና ከልጅነቱ ጀምሮ ያደገው በበረሃ ነው። ምግቡም የበረሃ አንበጣ ነው። የሚለብሰውም የእንስሳት ቆዳን ነው እና በዚህ መንገድ ሲኖር እናየዋለን። ጌታችን ኢየሱስ ክርስቶስም ይህንን ሕይወት ባርኳል። 40 ቀን 40 ሌሊት ሳይበላ ሳይጠጣ በገዳመ ቆሮንቶስ ገዳም ገብቶ ይህንን ሕይወት ባርኮ ቀድሶ ሰጥቷል እና ያው ይሄ ሕይወት ምናልባት እስከ 4ኛው መቶ ክፍለ ዘመን ድረስ የቆየበት ምክንያቱም ያው የቤተክርስቲያን ታሪክ ስናጠናል የመጀመሪያዎቹ 300 ዓመታት ክርስቲያኖች እረፍት ያላገኙበት ዘመነ ሰማዕታት የምንለው ነው። ክርስቲያኖች በየቦታው የሚገደሉበት ነው እና ሊቃውንቱም መነኮሳቱም የፈሩት ልክ ዘመነ ሰማዕታት ሲያቆም ነው። ዘመነ ሰማዕታት ሲያቆም በ4ኛው መቶ ክፍለ ዘመን በመነኮሳቱ እና አባ እንጦንስ፣ በሊቃውንቱም እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ እነዚህ ሁሉ የተነሱበትን ዘመን እናያለን እና ስለዚህ አሁን ይሄ መጽሐፍተ መነኮሳት ስለ መነኮሳት የሚናገር ነው። ይህንን እንበል እንጂ ያው ለሁላችንም የሚሆን ብዙ ትምህርቶች ይገኙበታል። እንግዲህ አሁን እነዚህ ቅዱሳን መነኮሳት ያስተማሩት ትምህርት በተለይ ይሄ አመለካከታችንን እንድንቀይር ነገሮችን የምናይበትን መነጽር እንድናስተካክል ያደርገናል። የእነሱን ሕይወት ችግሮችን የሚፈቱበት በተለይ ጌታ ያስተማረውን ወንጌል የሚኖሩበት መንፈሳዊ ጥበብ እነዚህ ሁሉ ለእኛም ብዙ የሚያስተምሩን ናቸው እና ምንም ያህል እንደነሱ ተጋድሎ ባይኖረን በትምህርታቸው ግን እኛም በዓለም እየኖርን እንዴት ሆነ ንጽህናችንን መጠበቅ እንደሚገባ ብዙ የሚያስተምረን አለ። ስለዚህ እኛ እንማረዋለን፣ እናጠናዋለን። ከዛ ውስጥ ብዙ ትምህርቶችን እንጠቅሳለን። በዚህ በማር ይስሐቅ ቅድም እንዳነሳ ነው የመነኮሳትን ጾርና ትሩፋት ይናገራል። ከሰይጣን እንዴት ተንኮል እንዴት መጠበቅ እንዳለባቸው ይናገራል፣ ያስተምራል። ስለ ትጋታቸው ትጋህ ሌሊት፣ ስለ ጾም፣ ስለ ጸሎት፣ ስለ አጽንኦ በዓት እነዚህን የመሳሰሉ ነገሮችን ይናገራል። ሁለተኛው ፊልክስዩስ የምንለው ይህም የሰው ስም ነው። በዚህ መጽሐፍ ውስጥ የገዳማውያኑ ታሪክና ተጋድሎ ተነግሮ እናያለን። ዜና አበው ከምንለው መጽሐፍ እንግዲህ የአበውን ብሂል ይተረጉማል። ወንድሞች ወይም አሃው እየጠየቁት ያንን ጥያቄ ከብሉያት ከሐዲሳት ጋር እያስማማ ይተረጉምላቸዋል ማለት ነው። ይሄ በዚህ መጽሐፍ ላይ እናገኛለን። ሶስተኛው አረጋዊ መንፈሳዊ የምንለው እንግዲህ አረጋዊ መንፈሳዊ ዋና መጠሪያ ስሙ አይደለም። የዚህ ታላቅ አባት አረጋዊ መንፈሳዊ የሚለውን ስያሜ የሰጠው ያው ወንድሙ ዮሐንስ ነው። ዮሐንስ ሁለቱ በገዳም ውስጥ የሚኖሩ ወንድማማቾች ናቸው። አረጋዊ መንፈሳዊ በጣም እጅግ ትሁት ነው።
አንድ ቀን ግን ያው ቅዳሴ በሚቀድስበት ጊዜ መስዋዕቱ ተለውጦ በራእይ ተመልክቶ እንግዲህ ከሰው መሃል ሆኜ ይህን ያህል ምስጢር ከተገለጠልኝ ራሴን ከሰው ለይቼ ብኖርማ ምን ያህል ምስጢር ጌታ ይገልጥልኛል ብሎ እንግዲህ ከዓለም ለወንድሙም ሳይነግረው ከዓለም ተለይቶ ጠፍቶ ሄዷልና ወንድሙ በዚህ ያዝኖ በኋላ ላይ ሲያገኘው መልእክት ይጻጻፋሉ። እንግዲህ ለወንድሙ ለዮሐንስ የጻፋቸው መልእክቶች ናቸው። እነዚህ መልእክቶች ሲጽፍ ወንድሙ ዮሐንስ ምን ያደርግ ነበር? እያንዳንዱ መልእክት ይሰበስባቸው ነበር እና አረጋዊ መንፈሳዊ ይህንን አያውቅም። መጨረሻ ላይ ሰብስቦ እንግዲህ አደራጅቶ መጨረሻ ላይ ለአረጋዊ መንፈሳዊ ልኮለታል። አረጋዊ መንፈሳዊም እንዴት እኔን ሳታማክረኝ እንደዚህ እንዴት ታደርጋለህ? ምክንያቱም ክብራቸው እንዲገለጥ ስለማይፈልጉ እሱ እየጻፈ የነበረው ለዮሐንስ ነው። እና ኋላ ግን ምንድነው እንግዲህ የጌታ ፈቃዱ ከሆነ እኔ እስከምሞት ድረስ ይህንን መጽሐፍ አትግለጠው ብሎ እንግዲህ ቃል አስገብቶት ያን መጽሐፍ ባርኮ መልሶ ሰጥቶታል። ያ መጽሐፍም ጠፍቶ ኋላ ልክ አረጋዊ መንፈሳዊ ሲያርፍ ከጠፋበት ተገኝቷል። እና ከዛ በኋላ እንግዲህ ያው ቤተክርስቲያን የምትገለገልበት ትልቅ መጽሐፍ ነው። ብዙ ጥልቅ የሆኑ እንግዲህ ቅዱሳን የሚደርሱበትን የቅድስና ደረጃዎች አሁን የምናገኘው በዚህ ነው። የሚያገኙትን ጸጋና ክብር፣ ጣዕመ መንፈስ ቅዱስ፣ ተመስጦ፣ እነዚህን ሁሉ የምናገኘው በዚህ መጽሐፍ ውስጥ ነው። እና አረጋዊ መንፈሳዊ በእርግጥ አረጋዊ መንፈሳዊ ብሎ የጠራው ያው ዮሐንስ ነው። እሱ መልእክቱን ሲጽፍለት በገዳም ውስጥ ካለው አውሬ እያለ ራሱን ይጠራ ነበር። በዚህ መንገድ ነበር ራሱን እንግዲህ በትህትና ያዋርድ የነበረው። የአባቶቻችን እንግዲህ ራሳቸውን የሚያዋርዱበት የትህትና መጠንና ልክ እንደምታውቁት እኛን የሚያሳፍር ነው። እነሱ ይህን ያህል ራሳቸውን በዚህ መንገድ ከጠሩ እኛን ቃላት የሚያሳጣ አይደለ? ወዳጅ የሚለው አብርሃም አፈርና ትቢያ ነኝ ብሏል። እንግዲህ ልበ አምላክ የተባለው ቅዱስ ዳዊት እኔ ትል ነኝ ብሏል። አሁን እኛ ምን እንበል ታዲያ? ምን እንበል? እኛን አሁን ቃል የሚያሳጡ ናቸው። እና ያው በገዳም ውስጥ ያለ አውሬ እያለ ይጽፍ ነበር። እና ዮሐንስ ራስንማ በዚህ መንገድ አትጥራ፣ አንተ አረጋዊ መንፈሳዊ ነህ ብሎ ጠርቶታል። ከዚህ የተነሳ ነው መጽሐፉም አረጋዊ መንፈሳዊ የተባለው። እንግዲህ እነዚህ መጽሐፍተ መነኮሳት ያው ብዙ እኛም አሁን ከአጋንንት የሚደርስብን ከስጋ ፈቃዳችን የሚመጣውን ፈተና ሁሉ እንዴት አድርገን ድል ልንነሳ እንደሚገባ መንፈሳዊ ጥበብ ለእኛም ቢሆን የሚያስተምሩ ብዙ ትምህርት አላቸው ማለት ነው። መጻሕፍተ ሊቃውንት የምንላቸው በመጨረሻ የምናየው ያው በቤተክርስቲያናችን በተለይ የሚታወቁትና የሚተረጎሙት ሃይማኖተ አበው በቅዳሴ ሰዓት የሚነበብልን ምንሰማው፣ በተወሰነ ደረጃ ምንሰማው ሃይማኖተ አበው አለ። የብዙ ሊቃውንተ ቤተክርስቲያንን ትምህርት የያዘ ነው። አብዛኞቹ በሊቃውንት ዘመን የተነሱ መናፍቃን ያስተማሩትን ትምህርት የሚቃወሙ መናፍቃኑን የሚያሳፍሩ እውነተኛ የኦርቶዶክሳውያን አባቶች ትምህርቶችን የያዘ ነው ማለት ነው። እና ሃይማኖተ አበው አንዱ ነው። ድርሳነ ቄርሎስ ወጰላዲዮስ ሌላኛው ነው። ተረፈ ቄርሎስ አለ። ድርሳነ ዮሐንስ አፈወርቅና ተግሳጹም አለ። 14 መጻሕፍት ቅዳሴያት አሉ። እነዚህም የሊቃውንት መጻሕፍት ናቸው። ውዳሴ ማርያም የሊቁ የቅዱስ ኤፍሬም መጽሐፍ እና ፍትሐ ነገሥት፣ እነዚህ እንግዲህ በመጻሕፍት ሊቃውንት የሚካተቱ ናቸው። ስለዚህ ቤተክርስቲያናችን እነዚህ መጻሕፍት ትጠቀምባቸዋለች፣ ታስተምራለች፣ ትተረጉማለች። ለምዕመናንም እነዚህ መጻሕፍት ታስተምራለች ማለት ነው። አምላካችን እግዚአብሔር እንግዲህ በእነዚህ መጻሕፍት እኛም እንድንማር፣ እንድንገሰጽ፣ እንድናውቃቸው፣ እንድንረዳቸው የእኛንም ልቦና እግዚአብሔር ይክፈትልን። እንግዲህ ለዛሬ እዚህ ላይ ይበቃናል። እንግዲህ ለረጅም ጊዜ በተከታታይ ስንመለከት የመጣነውንም ትምህርት እዚሁ ላይ እንጨርሳለን። እንደ መጨረሻ መልእክት ቅዱሳት መጻሕፍት እጅግ ለሕይወታችን በጣም አስፈላጊ ናቸው። በዚህ በንስሐ ጉባኤያችንም አንዱ ትኩረት የምናደርገው መጻሕፍትን ማንበብ ላይ ነው። የሰውን ሕይወት የሚለውጥ የእግዚአብሔር ቃል ነው። የእግዚአብሔርን ቃል የተሸከሙ እነዚህ መጻሕፍት ደግሞ ለሕይወታችን እጅግ በጣም አስፈላጊዎች ናቸው። የአንድ ሰው መንፈሳዊነት ከሚለካባቸው ወይም የአንድን ሰው መንፈሳዊ ሕይወት
ከሚወስኑ መሰረታዊ ነገሮች አንዱ ከመጻሕፍት ጋር ያለን አንድነት ህብረት ነውና መጻሕፍትን አብዝቶ የሚያነብሰው በመንፈሳዊ ህይወቱም ብዙ ፍሬ ያፈራል፣ በመንፈሳዊ ህይወቱ ያድጋል። እና ልክ ለመንፈሳዊ ህይወታችን በጣም ከሚያስፈልጉ ነገሮች አንዱና ትልቁ መሰረታዊ ነገር መጻሕፍት ናቸው። ልክ እንደ ጸሎት ማለት ነው። እና መጻሕፍትን በጣም በማንበብ ልንተጋ ይገባል። ትልቁ ደግሞ በዘመናችን ያለው ፈተና ደግሞ እንደው መጻሕፍትን የማንበብ አለማንበብ ነው። በጣም እንደው መጻሕፍትን ለማንበብ በጣም ሰነፎች ነን። ያለንበትም ዘመን ደግሞ በጣም ለዚህ የሚጋብዝ አይደለም። እንደምታውቁት ያው ብዙ ፈተና አለብንና ብዙ ዲስትራክሽን አለ፣ ሀሳብን የሚበትን ከመጻሕፍት ይልቅ አሁን የመጡትም የኤሌክትሮኒክስ ዲቫይሶቻችን፣ ሶሻል ሚዲያው፣ ይሄ የሚያዋክበው ዓለም። ምክንያቱም መጻሕፍትን ለማንበብ ትንሽ የሰከነ አይምሮ ያስፈልጋል። አሁን መጻሕፍትንም እኮ ለማንበብ ምንድነው ፍላጎት የምናጣው? ለምንድን ነው? በቃ ይሄ ባካና ህይወት፣ የሚባክን ህይወት፣ ሩጫ፣ ድካም፣ እረፍት የሌለው አይምሮ ነውና መጻሕፍት እርጋታን። ለዚህ ነው እኮ አሁን እኛና መጻሕፍት የተጣላ ነው አንዱ ለዛ ነው። ረጋ ብለን የምንቀመጥበት ጊዜ የለንም። አይምሯችንን የምናሰክንበት የምናሳርፍበት ጊዜ የለንም። ስለዚህ መጻሕፍትን እንዴት እናነባለን? አሁን እንዲሁም ትንሽ እንደው ሰርቫይቭ እያደረግን ያለ ነው። እንዲሁም እሱም ከመጻሕፍት እያራቀን ያለው አንዱ ትልቁ በሽታ ምንድን ነው? እንደው ቃለ እግዚአብሔርን እየተማርን ያለ ነው ሶሻል ሚዲያ ላይ ነው። የሆነች የ30 ሰከንድ የሆነች ቦታ ግን እሱ ግን ህይወት አይለውጥም። ምክንያቱም ሰው ረጋ ብሎ አንድ መጽሐፍን ከመጀመሪያው እስከ መጨረሻው ሲያነብ ነው ሙሉ እውቀት የሚኖረው እንጂ የ30 ሰከንድ የሆነች አንድ ነገር ሰምተን ሌላ 30 ሰከንድ ትመጣና ደግሞ የተማርነው ነገር ትበርዟለች። እና እንደው ረጋ ብለን መጻሕፍትን የምናነብበት ጊዜ እንድንመድብ አደራ ለማለት ነው። እስቲ በትንሹ መጀመር እንደው በትንሹ ከጸሎት ጊዜያችን ጋር አብረን የመጻሕፍት ንባብንም አብረን ብናያይዘው ጥሩ ነው። ችግሩ ያው የምንጸልይበትም ጊዜ ስለሌለን የጸሎት ሰዓታችንን ትንሽ ደግሞ ገፋ አድርገን አብረን መጽሐፍ እናንብብ ማለቱም እንደው ማይሆን ምክር እንዳይሆን እንጂ ጥሩ ሰዓት መጻሕፍትን ለማንበብ ያ ሰዓት ነው። ጥሩ ሰዓት መጻሕፍትን ለማንበብ ማታ አይደለም፣ ጠዋት ያነበብን እንደሆነ ቀኑን ሙሉ ያነበብነው ነገር ስናሰናስለው እንውላለን። ማታ አንደኛ የዛለ አይምሮ ነው የምናነበውም አይምሯችን ላይ አይቀመጥም እና እንደውም በቃ የነቃንበት ሰዓት ንቁ የምንሆንበት ሰዓት ማለት ነው። እና በዛ ሰዓት ላይ ነው ቢያንስ 10-15 ደቂቃ እንኳን በየቀኑ ብንመድብ መጻሕፍትን ብንመለከት ብናነብ መልካም ነው። በመጀመሪያው ክፍለ ጊዜም እንዳነሳ ነው በተለይ መጽሐፍ ቅዱስን ስናነብ በሁለት አይነት መንገድ ልናነብ ይገባል ብለናል። አንደኛው አጠቃላይ መጽሐፍቱን ይዘታቸውን ለመረዳት እንዲሁ ማንበብ፣ በጣም ጠልቀን ሳንገባ ማንበብ ይዘታቸውን ለመረዳት። ልክ ይህንን ትምህርት ስንማር እንዳደረግነው እንደው የመግቢያ ያህል መልእክቱ ምንድነው፣ ጭብጡ ምንድነው፣ መንፈሱ ምንድነው የሚለውን ነገር ለመረዳት የምናነበው። ሌላው ደግሞ ሁለተኛ ወደ ውስጥ ጠልቀን ደግሞ በመግባት የምናነበው ንባብ ሁለቱንም እያስማማን ልናነብ ይገባል ብለናል። እግዚአብሔር አምላካችን ይርዳን። በቅዱሳት መጻሕፍት የተናገረው ቃሉ በእኛም በልባችን ላይ የተጻፈ እንዲሆን በቃሉም ደግሞ ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። አስጀምሮ እስከዚህ ያደረሰን እስከ ፍጻሜ ያደረሰን አምላካችን ክብርና ምስጋና ለእርሱ ይሁን። ይቆየን። ስብሐት ለእግዚአብሔር።